ይሄ ሚኒ ሆስፒታል ነው እንጂ ጤና ጣቢያ አይባልም። በእኔ በማህየው አንደበት ረዳው ለምን ጤና ጣቢያዎችን አይተናል። በአዲስ አበባ ከተማ G+4 ናቸው። ይሄ G+5 ነው። አሰራሩም በጣም ቀልጣፋና አጭር ጊዜ ነው የፈጀን። ደስ የሚል አሰራር፣ ህብረተሰቡ በጣም ደስተኛ ነው። ትልቅ ሆስፒታል ይመስላል ጤና ጣቢያ። በጣም አሪፍ ነው። እኔ ደስ ብሎኛል። በጣም ደስተኛ ነኝ። ምን ይሄ ጤና ጣቢያ ብዙ የሥራ እድሎችን ይፈጥራል። ሁለተኛ እናቶቻችንን ከሞት ይታደጋል። በጣም አሪፍ የሚበረታታ ነገር ነው። መጀመሪያ ታች ነው ብከታተልም ልጅ ከመውለዴ በፊትም ቢያመኝም ቢለኝም እዚሁ ነው በቃ እዚሁ ነው አሪ እዚሁ ሰፈር ላይ ማለት እና ያለው ልዩነት አንደኛ ሰፊ ነው፣ ነጻነት አለው፣ የሆነ ደስ የሚል ነገር አለው። ህንጻው ከመገንባቱ በፊት ቦታው ላይ ተቆፍሮ ለዘመናት የተለያየ ቆሻሻ መጣና የቢንቢ መራቢያ ሆኖ ነው የነበረው። ለዚህ ደግሞ ከተማ አስተዳደሩንም የዲዛይንና ግንባታ ጽሕፈት ቤትንም ጭምር ከልብ እናመሰግናለን። እንግዲህ በፊት የነበረው ሁኔታ እዚህ ወረዳ ላይ ይሄ ህንጻ ከነበረበት በላይ ቆርቆሮ በቆርቆሮ ነበረ። ያው ምቹ ሁኔታ አልነበረም ከዚህ በፊት ማለት ነው። በአስቸኳይ አሁን ይሄን የመሰለ ህንጻ እንዲጀመር ተደርጎልን ይሄን የመሰለ ህንጻ ለውጥ አምጥቷል ማለት ነው። አሁን ህዝቡም ሆነ የወረዳ አንድ ነዋሪ ሰራተኛውም በጣም በጥሩ ሁኔታና በተስፋ የምንጠብቅ የነበረውን ወረዳችን ገጽታውን የቀየረ አካባቢውን የሚመጥን የሆነ ስለተሰራልን ደስ ብሎናል። ፕሮጀክት ማኔጅመንቱ ላይ በርካታ ስብራቶችን ለመጠገን የወሰድናቸው እርምጃዎች አሉ። አንደኛ አሰራራችንን ከማሻሻል አንጻር በርካታ ስራዎች ተሰርተዋል። ለምሳሌ ቀደም ሲል ፕሮጀክቶችን ያው የመከታተሉም ነገር ቢኖር ይሄ 7/24 የመስራት ነገር አልነበረም። በጊዜ ሰርቶ ጨርሶ ለህዝብ ተደራሽ የማድረግ ነገር ብዙ አልነበረም። አሁን ግን በጊዜው በተቀመጠለት በጀትና በተቀመጠለት ጊዜ እንዲሁም በሚፈለገው ጥራት ዲሊቨር ከማድረግ አንጻር ከፍተኛ ስራ እየተሰራ ነው ያለው። ይህም ምንድነው? አንደኛ ባለን ሰዓት ፕሮጀክቶችን በደንብ እየተቆጣጠርን የክትትልና ድጋፍ ስርዓት አስቀምጠን ፕሮጀክቶችን ለመጨረስ የምናደርገው ጥረት በጣም ከፍተኛ ነው። ያን ብቻ አይደለም፣ ዋጋው በየጊዜው እየጨመረ ስለሚመጣ ያንን የዋጋ ንረቱን ለመቆጣጠር ፈጥነን ጨርሰን ፕሮጀክቶችን ለህዝብ ተደራሽ የምናደርግበት ሁኔታ አለ። ከዛ ሌላ ቴክኖሎጂ መጠቀም፣ ለምሳሌ በጣም ብዙ ፕሮጀክት ሳይቶች አሉ። እንደ ከተማ አለን በሺዎች የሚቆጠሩ፣ በክፍለ ከተማም አለን። ያንን ሁሉ መድረስ ስለማንችል በጣም ትልልቅ የሆኑ ፕሮጀክት ሳይቶች ላይ ሰርቬላንስ ካሜራ አለን። ከቢሮ ቁጭ ብለን የምንቆጣጠርበት ማለት ነው። ሌሊት እንደሚሰራ እንደማይሰራ፣ ምን ያህል ሰው እንዳለ፣ አክቲቭ ሳይት መሆንና አለመሆኑን በተለይ በጣም ለህብረተሰቡ በጣም አስፈላጊ ናቸው ብለን የምናስባቸው ፕሮጀክቶች ላይ ካሜራ አለን። በዛ ካሜራ 24/7 የትም ቦታ ሆነ የምንቆጣጠርበት ሁኔታ አለ። እንደዚህ ችግር ኖሮባቸው የቆሙ ፕሮጀክቶች በጣም በርካታ ነበሩ። ትምህርት ቤቶች፣ ጤና ጣቢያ፣ የአስተዳደር ህንጻ፣ የተለያዩ ህንጻዎች ነበሩና እውነትም ጠፍቷል እስከሚባል ድረስ በጥሻ ተሸፍነው አንዳንዶቹ ውሃ ሞልቶባቸው ያገኘናቸው አሉ። እንግዲህ ያንን እርምጃ ለመውሰድ መጀመሪያ ያንን ህንጻ ያለበትን ሁኔታ የተጀመረውን ነገር መሰረት ላይ የሚያለ ከሆነ ያለበትን ሁኔታ መቀጠል እንችላለን አንችልም የሚለውን ጥናት ያስደረግንበት አዲስ አበባ ዩኒቨርሲቲ በርካታ እንዲህ በጅምር የነበሩና ለብዙ አመት ቆሞ የነበሩትን እንዲያጠናልን አድርገን አስጠንተን የተወሰነ ማስካኪያ የሚያደርግንባቸው አሉ። አንዳንዶቹ ደግሞ ትንሽ ስጋት የነበረብንን አፍርሰንም እንዳለ መሰረቱን አፍርሰን የሰራንባቸው ሁኔታዎች አሉ። ይህንን በምናደርግበት ከዚህ ምንድነው ትልቁ ሌሰን የሚለው ነገር የሀገር ሀብት በጣም አቢውስ ተደርጎ እንደነበረ ነው የምናየው። ምክንያቱም ያንን በምናደርግበት ጊዜ እናባክናለን፣ ስትረስ አለው፣ ወጪ በርካታ ወጪ ድጋሚ ነው አፍርሰን አንዳንዱን የሰራ ነው እና በጣም ብዙ ድካም ነበረው። ሆኖም ግን ለህብረተሰባችን ያንን ጨርሰን ለማስረከብ ሰክሰስፉሊ ችለናል።